በጥንት ዘመን ሰዎች ልብስ አልነበራቸውም። ከተፈጥሮ እጽዋት፣ ከቆዳና ከቤት እንስሳት ፀጉር በመጠቀም አካላቸውን ይሸፍናሉ። እነዚህን ተፈጥሯዊ የሆኑ ነገሮችን እንደ መከላከያ በመጠቀም ከብርድና ከፀሐይ ራሳቸውን ይጠብቁ ነበር። ከዚህም በዘለለ ይዋቡበትም ጭምር ነበር። የጥንታዊ ህዝቦች ማለትም ቀደምት ስልጣኔ መነሻ ተብለው የሚታሰቡት እንደ አክሱም፣ ኢጂፕት፣ ግሪክ፣ ሮማና ቻይና በመሳሰሉት የተለያየ ያለባበስ ስርዓት ነበራቸው። ለምሳሌ ጥንታዊ ኢጂፕትን ብንወስድ የተለመደው የፍላክስ ጨርቅ ሲሆን በዚያን ጊዜ የነበሩ ሰዎች ቀለል ያለ ነጭ ልብስ ይለብሳሉ። የግሪክና ሮማ ህዝቦች እንዲሁ በአንድ ጨርቅ በተሰራ ቶጋና ቺቶን በመልበስ ይዋቡ ነበር። ወደ ቻይና ስንሻገር ደግሞ ከ3000 ዓመታት በፊት ሲልክ የተገኘ ሲሆን ከዚያም የመጀመሪያው የሲልክ ንግድ ወይም ሲልክ ሮድ ተፈጠረ። ወደኛ ሀገር የአክሱም ስልጣኔ ስንመለስ የራሳቸውን ልብስ ሰርተው ከመልበስም ባሻገር የልብስ ንግድ መተላለፊያ ማዕከላዊ ስፍራ ሆኖ የሚያገለግል ነበር። በአሁን ዘመን ላይ አልባሳት በአይነትም ሆነ በጥራት በተሻለ ሁኔታ ከመሰራታቸውን ባሻገር የዓለምን ኢኮኖሚ በማንቀሳቀስ ደረጃ ከፍተኛውን ድርሻ ይይዛል። በዛሬው እንዴት ተሰራ ፕሮግራማችን ኢቮ የልብስና የቆዳ ውጤቶች ማምረቻ የምንቃኝ ይሆናል። እንዴት ተሰራ ፕሮግራማችን አንዱን የኢቮ ምርት እንደማሳያ በመውሰድ የምርት ቅደም ተከተሉን ከቅድመ ምርት እስከ ድህረ ምርት ድረስ ያለውን የሚሰራበትን ሂደት እንመለከታለን። መልካም ቆይታ። በልብስ ማምረት የሥራ ሂደት ውስጥ የመጀመሪያው ሥራ ምን አይነት ልብስ ነው የሚሰራው የሚለውን በኮምፒውተር ላይ ዲዛይን ይወጣለታል። ይህም በቅድመ ምርት ሂደት ውስጥ የሚሰራ ሆኖ በምርት ወቅት ደግሞ በዲዛይኑ መሰረት የሚሰራ ሲሆን መጨረሻ ላይ አልቆ የሚወጣውን ልብስ ምን ይመስላል የሚለውን ቀድመን እንድናውቅ ያደርገናል። በመቀጠልም በኮምፒውተር ላይ ዲዛይን የተደረገውን ልብስ በተዘጋጀለት የተመረጠ ጨርቅ ላይ ለዚሁ አገልግሎት በተዘጋጀ ማስመሪያ አማካኝነት በማሽን አጋዥነት በጉልህ ይታተማል። የታተመው ዲዛይን በዚህ መልኩ ከተቆረጠ በኋላ በዲዛይኑ መሰረት ሁለቱ ጨርቆች መካከል ስፖንጅ በማስገባት ይሰፋል። በሚሰፋበት ወቅት እያንዳንዱ እንቅስቃሴ በኮምፒውተር አጋዥነት የስፌት ሂደቱ ይከናወናል። አሁን የጃኬቱ የጀርባው ክፍል ተሰፍቶ ተጠናቋል። የሚቀጥለው የፊተኛው ክፍል ነው። የፊተኛው ክፍል ለዚፕ ማድረጊያ በመተው በሁለት በመክፈል የስፌት ሂደቱ ይከናወናል። የፊተኛው የጃኬቱ ክፍል በዚህ መልኩ ተሰፍቷል። አሁን ቅደም ተከተሉን ጠብቆ ወደሚቀጥለው የምርት ሂደት ይሸጋገራል። በመቀጠልም የእጅጌውና የጎን መገጣጠሚያው በከፍተኛ ጥንቃቄ ይሰፋል። በዚህ መልኩ የተሰፋው ጃኬት ወደ ቀጣይ የምርት ቅደም ተከተል ይሸጋገራል። እዚህ ማሽን ላይ የጃኬቱ ጠርዝ በሌላ ጨርቅ በመደረብ ዙሪያውን በጥንቃቄ ይሰፋል። የጃኬቱ ኪስ የሚሰፋበት ስፍራ ነው። የጃኬቱ ዋና ዋና ክፍሎች ተሰፍተው ካለቁ በኋላ የዚፑ ክፍል በጥንቃቄ ይገጠማል። የጃኬቱ ኮፍያ የሚገጠምበት ስፍራ
አላስፈላጊ ተረፈ ምርት እንዳይኖረው በደንብ ታይቶ ይለቀማል። ከዛም የልብሱ ሳይዝ ወይም መጠን ታግ ይለጠፍበታል። የጥራት ሂደቱን ካለፈ በኋላ በተመጣጠነ ሙቀት ይተኮሳል። ይህም አላስፈላጊ ጥፋቶች እንዳይኖሩ ከማድረጉም ባሻገር የተስተካከለ ይሆናል። በመጨረሻም እየታጠፈ ለምርቱ በተዘጋጀለት ማሸጊያ ፕላስቲክ ውስጥ ይደረጋል። ይህም የምርቱ የመጨረሻ ክፍል ሲሆን ለገበያ የሚሰናዳበት ስፍራ እዚህ ቦታ ላይ ነው። የአልባሳት ኢንዱስትሪ ለአገር እድገት የሚያበረክተው አስተዋጽኦ ከፍተኛ ነው። በዚህ ረገድ ኢቮ የልብስና የቆዳ ውጤቶች ማምረቻ ለአገር ውስጥ ግብዓት ከሚያመርታቸው በተጨማሪ ኤክስፖርት ስታንዳርድ የሆኑ ምርቶችን ለውጭ ገበያ በከፍተኛ ጥራት ያቀርባል። ኢቮ